አወዛጋቢው ፕሬዝዳንት ዳግም ተመረጡ። የኢትዮጵያውያን ስደተኞች ዕጣ ፈንታ፣ ኢትዮጵያና የድሮን ምርቷ የምንላችኋለን። አብራችሁን ቆዩ። ከጅቡቲ የተነሱ ስደተኞችን ያሳፈሩ ጀልባዎች ከየመን የባህር ዳርቻ አቅራቢያ ተገልብጠው የደረሱበት ያልታወቀ ኢትዮጵያውያን የሚገኙባቸው ከ180 በላይ ስደተኞች ሳይሞቱ እንዳልቀረ የተባበሩት መንግስታት የስደተኞች ድርጅት አስታወቀ። አደጋው የደረሰባቸው ጀልባዎች ከአፍሪካ ቀንድ ሀገራት ተነስተው የተሻለ ህይወት ፍለጋን ወደ መካከለኛው ምስራቅ እንዲሁም የባህረ ሰላጤው ሀገራት በህገወጥና በአደገኛ መንገድ ለመሻገር የሚሞክሩ ስደተኞችን ያሳፈሩ ነበሩ። በጀልባው ላይ ተሳፍረው የነበሩትና ደብዛቸው የጠፋው ስደተኞች የየትኞቹ ሀገራት ዜጎች እንደሆኑ ድርጅቱ የገለጸው ነገር ባይኖርም አሶሺየትድ ፕሬስ ግን አብዛኞቹ ኢትዮጵያውያን መሆናቸውን ዘግቧል። ከየመን የባህር ዳርቻ ከመድረሳቸው በፊት ከተገለበጡት ጀልባዎች መካከል አንዷ 31 ኢትዮጵያውያን ስደተኞችንና 3 የመናውያን የጀልባ ሰራተኞችን አሳፍራ እንደነበር ኤፍፒ ጨምሮ አመልክቷል። በዚህ አደገኛ ባህር በኩል በተደጋጋሚ ለመሻገር የሞክሩና ቀደም ሲል በደረሱ አደጋዎች ሰለባ ከሆኑት መካከል በአብዛኞቹ ኢትዮጵያውያንና ሶማሊያውያን መሆናቸው ይታወቃል። የአይኦኤም ቃል አቀባይ ታሚም ኤላይን ለኤፒ እንደተናገሩት ሐሙስ ዕለት የመን ባህር ዳርቻ ከመድረሳቸው በፊት ከተገለበጡት ጀልባዎች ከተረፉት 2 ሰዎች ውጪ 181 ስደተኞችና 5 የመናውያን የጀልባዎቹ ሰራተኞች የደረሱበት አልታወቀም። የዜና ወኪሉ ጨምሮም በተመሳሳይ ጊዜ ሌሎች 2 ጀልባዎች ከጅቡቲ የባህር ዳርቻ አቅራቢያ ተገልብጠው 2 ሰዎች ሲሞቱ ሌሎቹ ግን በነፍስ አድን ሰራተኞች በህይወት መትረፋቸውን ዘግቧል። በጀልባዎቹ ላይ ተሳፍረው ከነበሩት መካከል ቢያንስ 124 ወንዶች እንዲሁም 57 ሴቶች መሆናቸው ተነግሯል። አደጋው ከደረሰባቸው ጀልባዎች 2 የመናውያን የጀልባ ሰራተኞች በህይወት ሲተርፉ ቀሪዎቹ ሰዎችና የጀልባዎቹ ሰራተኞች ሳይሞቱ አይቀርም የሚል ስጋት አለ። ነገር ግን እስካሁን በአደጋው ህይወታቸው ሳያልፍ አይቀርም ከተባሉት ሰዎች መካከል አንድም አስክሬን አልተገኘም። አይኦኤም አደጋውን አስመልክቶ ባወጣው መግለጫ እንዳመለከተው የሰዎች አዘዋዋሪዎች የየመን ባለስልጣናት ወቅቱ ከባድ ንፋስና ከፍተኛ ማዕበል የሚከሰትበት በመሆኑ በጀልባ ባህሩን ማቋረጥ አደገኛ መሆኑን የሰጠውን ማስጠንቀቂያ ችላ ብለው በመጓዛቸው አደጋው ደርሷል። ከጅቡቲ ተነስተው በአደገኛ የጀልባ ጉዞ የመን ወደሚገኘው የአይኦኤም ማዕከል መድረስ የቻሉ ስደተኞች እንዳመለከቱት የሰዎች አዘዋዋሪዎች የአየሩን ሁኔታ አደገኛ እንደሆነ እያወቁ የባህር ላይ ተቆጣጣሪዎችን ለማምለስ ሲሉ በግዴለሽነት ጀልባዎችን ባህሩን እንዲያቋርጡ ያደርጋሉ። ግልጽ የአየር ሁኔታ ማስጠንቀቂያ ቢሰጥም አዘዋዋሪዎች በሰው ህይወት ላይ ቁማር እየተጫወቱ ነው። የስደተኞችን ህይወት ለመታደግ አስቸኳይ እርምጃ ካልተወሰደ ተጨማሪ የሰው ህይወት መጥፋቱ ይቀጥላል ሲሉ በየመን የአይኦኤም ኃላፊ አብዱሳተር ኢሶኤፍ ተናግረዋል። በአካባቢው ከዚህ ቀደም በደረሱ አደጋዎች በርካታ ኢትዮጵያውያንና ሶማሊያውያን መሞታቸው የሚታወቅ ሲሆን ሐሙስ ዕለት በደረሰው አደጋ ደብዛቸው የጠፋው ስደተኞች አብዛኞቹ ከኢትዮጵያና ከሶማሊያ ሊሆን እንደሚችል ይታመናል። ኢትዮጵያውያንና ሶማሊያውያን ወደ ባህረ ሰላጤው ሀገራት እንዲሁም ወደ ሳውዲ አረቢያ በማቅናት በተለያዩ መስኮች ላይ ተሰማርተው የራሳቸውና የቤተሰቦቻቸውን ህይወት መቀየርን ዓላማ አድርገው አደገኛውን ባህር ለማቋረጥ ይሞክራሉ። ነገር ግን ጥቂት የማይባሉት ከመነሻው በአደገኛው ባህር ጉዞ ላይ በሚገጥማቸው አደጋ ለሞትና ለጉዳት የሚዳረጉ ሲሆን ተሳክቶላቸው ባህሩን የተሻገሩት ደግሞ በሚያቋርጧቸው ሀገራት ውስጥ ለእስር፣ ለጥቃት፣ ለግዳጅ የጉልበት ስራና ሌሎች አይነት ብዝበዛዎች ይዳረጋሉ። በተጨማሪም በርካቶች በህገወጥ የሰዎች አዘዋዋሪዎችና ታጣቂ ቡድኖች አማካኝነት ለእገታና በግዳጅ ገንዘብ እንዲከፍሉ ይደረጋል። በባህርና በየብስ ላይ ሞትና ስቃይ በተደጋጋሚ በሚያጋጥምበት በዚህ የፍልሰት መስመር በሺዎች የሚቆጠሩ ሰዎች የሚጓዙ ሲሆን አይኦኤም እንደሚለው ባለፈው የአውሮፓውያን ዓመት ከ60,000 በላይ ስደተኞች የመን ደርሰዋል። እንዲሁም 580 ሴቶችና 100 ህጻናትን ጨምሮ ከ3400 በላይ ሰዎች ሞተዋል ወይም የደረሱበት አልታወቀም። ብሔራዊ ተሐድሶ ኮሚሽን በትግራይ ክልል በአንዳንድ ቴክኒካዊና ፖለቲካዊ ምክንያቶች ተቋርጦ የቆየው የቀድሞ ተዋጊዎችን ትጥቅ የማስፈታት፣ የመበተን፣ የተሐድሶ ስልጠና የመስጠትና ከህብረተሰቡ ጋር መልሶ የመቀላቀል ሂደት በሚቀጥሉት ጥቂት ቀናት እንደገና እንደሚጀምር ትላንት ባሰራጨው መረጃ አስታውቋል። ኮሚሽኑ በቀጣይ ሳምንት በመቀለና በዕዳጋ ሐሙስ የተሐድሶ ማዕከላት ለጥቂት ወራት ተቋርጦ የቆየው የተሐድሶ ስልጠና እንደገና እንደሚጀምር ገልጧል። ሂደቱን ያለ ችግር ለማስቀጠል በሚቻልበት ሁኔታ ዙሪያ ከክልሉ ከፍተኛ አመራሮችና ባለድርሻ አካላት ጋር በጋራ እቅዶች ላይ ምክክር እንደተካሄደ የጠቀሰው ኮሚሽኑ
በቀጣዮቹ 4 ወራት በክልሉ 67000 የቀድሞ ተዋጊዎች በመርሃ ግብሩ ውስጥ እንዲያልፉ እንደሚደረግ አመልክቷል። ኮሚሽኑ ይህን ሂደት ባለፈው ህዳር ወር ከጀመረ ወዲህ ለ8000 የትግራይ የቀድሞ ታጣቂዎች የታድሶ ስልጠና ሰጥቶ ወደ ማህበረሰቡ እንዲቀላቀሉ ማድረጉን ጠቅሷል። ሂደቱ ለጥቂት ወራት እንዲቋረጥ ምክንያት የሆኑትን ፖለቲካዊና ቴክኒካዊ ጉዳዮች ኮሚሽኑ አላብራራም። ከ9 ዓመት በፊት በፕሬዝዳንትነት ዘመናቸው በሪዮ ኦሎምፒክ ልጃቸው ሮቤል ኪሮስን እንዲሳተፍ ማድረግ ከባድ ትችት ያስተናገዱት አቶ ኪሮስ ሀብቴ በድጋሚ የውሃ ዋና ፌዴሬሽን ፕሬዝዳንት ሆነው ተመርጠዋል። የቀድሞ የኢትዮጵያ ውሃ ስፖርቶች ፌዴሬሽን ፕሬዝዳንት የነበሩት አቶ ኪሮስ ሀብቴ አጠቃላይ ከተሰጠው 12 ድምጽ 9 ድምጽ በማግኘት አሸንፈዋል። በኦሮሚያ ክልል የተወከሉት አቶ ኪሮስ ሀብቴ ከአሁን በፊት ተቋሙን ለ8 ዓመታት በፕሬዝዳንትነት መምራታቸው ይታወቃል። ሰው አልባ አነስተኛ አውሮፕላኖች ከቅኝት ግልጋሎት ተሻግረው ቦምብ መጣል ከጀመሩ ዓመታት ተቆጥረዋል። ከዩክሬን እስከ ሶሪያ፣ ከየመን እስከ ሳህል ቀጠና፣ ከሩሲያ እስከ ምስራቅ ቻይና ባህር ያልተሰማሩበት የውጊያ ስፍራ የለም ማለት ይቻላል። ባለፉት 10 ዓመታት ድሮንን ለዘመናዊ ውጊያ የሚጠቀሙ ሀገራት ቁጥር በ4 እጥፍ ማደጉን የሚሊታሪ አፍሪካ ድረገጽ መረጃ ያሳያል። ድሮኖች በአፍሪካም ከቅኝትና ከሎጂስቲክ ከማመላለስ ባሻገር በውጊያ ሜዳ ላይ ወሳኝ ድርሻ እየያዙ ነው። በሳህል ቀጠና እንደ ቦኮ ሐራምና ከአይኤስ ጋር ግንኙነት ያላቸው ቡድኖችን እንቅስቃሴ ከአየር ላይ ምስል አንስቶ በፍጥነት ጥቃት ለማድረስ የድሮኖች ሚና ከፍተኛ ሆኗል። ይሁን እንጂ ድሮኖች የበርካታ ንጹሃን ህይወት መቅጠፋቸው በውጤታማነታቸው ላይ ጥያቄ እንዲነሳባቸው ያደርጋል። ሚሊታሪ አፍሪካ ድረገጽ 31 የአፍሪካ ሀገራት ከ1980 እስከ 2024 ምን ያህል ድሮኖችን ገዝተዋል፣ ዝርዝር መረጃውስ ምን ይመስላል የሚለውን ጥናት አድርጎ ሪፖርቱን ይፋ አድርጓል። ሀገራቱ በ34 ዓመታት ውስጥ ከ1534 ለተለያዩ ግልጋሎቶች የሚውሉ ድሮኖች መግዛታቸውን ሪፖርቱ ያሳያል። ግብጽ፣ ሞሮኮና ናይጄሪያ በአፍሪካ ከፍተኛ ቁጥር ያለው ድሮን በመግዛት ቀዳሚ ናቸው ያለው ሚሊታሪ አፍሪካ ኢትዮጵያን 4ኛ ደረጃ ላይ አስቀምጧታል። ድሮኖች በተለያዩ የዓለማችን ሀገራት የተካሄዱ ጦርነቶችን መልክ እየቀየሩ ነው። ከአፍጋኒስታን እስከ ሊቢያ ዩክሬን ጥቅም ላይ የዋሉት ድሮኖች የጠላትን ኢላማዎች በመምታት የተለመደውን የመድፍና የክላሽንኮቭ ፊልሚያ ከንቱ ማድረግ ጀምረዋል። ድሮኖች ከብዙ ኪሎ ሜትር ርቀት ላይ በሰዎች ቁጥጥር እየተደረገባቸው የተሰጣቸውን ኢላማ መተው መመለስ መቻላቸው በግዙፍ ጄቶች የሚፈጸም ድብደባ ይዞት የሚመጣውን አደጋና ኪሳራም መቀነሱ ነው የሚነገረው። አሁን ላይ ደግሞ ያለምንም የሰው ልጅ ድጋፍ ኢላማቸውን ለይተው መምታት የሚችሉ ድሮኖች ተሰርተው አገልግሎት ላይ መዋል መጀመራቸውን ቢዝነስ ኢንሳይደር አስነብቧል። ባለፉት 2 አስርት ዓመታት ድሮኖችን በማምረት የሚታወቀው የአሜሪካው ኩባንያ ኢንቫይሮንመንት የሰራቸው ስዊች ብሌድ ድሮኖች በአሁኑ ወቅት በዩክሬንና በሌሎች ሀገራት ጥቅም ላይ እየዋሉ መሆኑን መረጃዎች ያሳያሉ። በራሳቸው ሞትን ወይም ህይወትን ይወስናሉ የተባላቸው ስዊች ብሌድ ድሮኖች በሁለት አማራጭ ለገበያ ይቀርባሉ። ስዊች ብሌድ 300 እና ስዊች ብሌድ 600። ስዊች ብሌድ 300 ድሮኖች ከእጅ ክንድ ብዙም የማይተልቁ ሲሆን ክንፋቸው ታጥፎ ማስወንጨፊያ መሳሪያ ውስጥ ይገባሉ። እንደ ሮኬት ሲወነጨፉም ክንፋቸውን ዘርግተው በመብረር ኢላማቸውን በራሳቸው ለይተው ይመታሉ። $6000 የሚያወጡት ስዊች ብሌድ 300 ድሮኖች እንደ ተሽከርካሪ ያለ አነስተኛን ኢላማን ለመምታት የሚውሉ ናቸው። ከ2.5 ኪሎ ግራም በታች የምትመዝነው ድሮን ከተወነጨፈችበት ቦታ እስከ 15 ኪሎ ሜትር ድረስ ተጉዛ ኢላማዋን ትመታለች። ይህ በእንዲህ እንዳለ ከኢትዮጵያ የተሰማው ዜና ደግሞ የተለያየ አይነት ችሎታ ያላቸው ድሮኖች በራሳችን ባለሙያዎች ዲዛይን አድርጎ የማምረት አቅም ትልቅ የታሪክ እጥፋት ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ የሚለው ዘገባ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ዛሬ የስካይ ዊን ኤሮኖቲክስ ኢንዱስትሪን መመረቃቸው ጠቁመዋል። በዚህም ከጥቂት ዓመታት በፊት በሀገር ውስጥ ድሮን ስለማምረት ማሰብ የማይታሰብ ነበር ነው ያሉት። ጠቅላይ ሚኒስትሩ ይህን እድገት ለማዝለቅ ቀጣይነት ባለው የምርምር ስራ ላይ ገበያ በማስፋት ተግባር ላይና በሀገር ውስጥ የስማርት ሴንሰር ቴክኖሎጂዎችን በማምረት ላይ መስራት ይገባናል ብለዋል። እንደዚህ አይነት እንደ ሆሚቾ የተተኳሽ ኢንጂነሪንግ ፋብሪካ ያሉትን አቅሞቻችን የምናሳድገው ግጭትን ለማቀጣጠል ሳይሆን ግጭትን ለማስቀረት ነው ብለዋል። ግጭትን በሚፈልጉ ተዋናያን ፊት ግጭትን ለማስቀረት የሚችል አቅም በመፍጠር ሰላምና መረጋጋትን ለማጽናት ነው ፍላጎታችን ሲሉ አክለዋል። ቸር ይቆዩ።